ግን እኔ ኤፍሬም በተመለከተ ግን ጤነኛ አይደለም ወንድሜ። ይሄ ልጅ የሆነ ነገር ደርሶበት በኋላ ላይ መከራችን በላን እንዲህ ቢሆን እንደዛ ባይሆን ከምንል አሁን ላይ ነገሮችን አይተን ብናስተካክል። አይማማ ቡዜ አንቺ ኧረ እንደ እድሜሽ ሁኚ ተይ። ኧረ ተይ ከእንደዚህ ከተጨማለቀ ነገር ውጪ። እውነቴ ነው የምልሽ። እንዴ እኔ ኤፍሬም በተመለከተ ወንድሜ ጤነኛ አይመስለኝም። አዎ ጤነኛ አይመስላትም። አብርሃም ነው ጤነኛ ያልሆነ ወይስ ኤፍሬም ነው? ቀጥሎ ደግሞ ማስመሰል እኮ ትችሉበታላችሁ። ሌላኛው ደግሞ እንግዲህ ወንድሜ የሆነ ነገር ሆኖ በኋላ ላይ እንዲህ ቢሆን እንደዚህ ከሚሆን ከምንል አሁኑ ብናስተካከል፣ አንተም ከጎኔ ብትሆን ደስ ይለኛል። እስኪ ወላሂ በይ አብረሽ እየበላሽ አብረሽ እየጠጣሽ እዚህ ጋር መጥተሽ የወንድምሽ ሚስት አደባባይ ላይ ማስጣት ልማድሽ ነው። የትልቅ ትንሽ ማለት ነው። ልንገርሽና አይመለከተኝም። እኔ ሰው ሲወርድ ማውረድ ነው። ከፍ ማለት ሲፈልግ ደግሞ ከፍ እናደርገዋለን፣ ሲወርድ ግን እናዋርደዋለን። አለቀ። አንቺ ውርደትሽን መከናነብ ፈልገሻልና ኮሜንት ስር ምን ይላል? ቡዜ አንቺ ነሽ የተረዳሽው፣ ሳይናገሩ ምን ሳይሉ የነቃሽው አንቺ ነሽ የኔ ውድ ነገር፣ የኔ ቁፍጣና። ስለዚህ ጸበል ቤት ውሰጂው እባክሽ፣ ሩቃ ቤት ውሰጂው። ወይኔ በላቸው ሩቃ ቤት አላሉ ጸበል ውሰጂ ነው የሚሉት የኛዎቹ ይላሉ እኮ ሙስሊሞቹ ማለት ነው። ሩቃ ቤት አስገቢው አትሉም እንዴ እናንተ? ማሻላ ትላላችሁ። ማሻላ የማይበልበት ቦታ እናንተ አውዝ ቢላ የሆናችሁ ፍጥረቶች ማለት ነው። ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ ቤተሰቦቼ እንዴት ናችሁ? ልኝ ደህና ናችሁ? ላይክ ሼር ሰብስክራይብ እያደረጋችሁ ውድ ቤተሰቦቼ ላይክ አድርጉልኝ ጋይስ፣ ቻናል አስነሱልኝ ማለት ነው። እና አብርሃም እና ሩታ እንግዲህ ማታ ታርቀናልኛ ሰላም ፈጥረናል ብለዋል አብርሃም ማለት ነው። ሲደበር መች ሰላም አጣችሁ የኔ ማሮች የኔ ፍቅሮች? በደንብ አድርጋችሁ ተጫወቱብን እንጂ እኔማ ደስ ስለሚል ይመቸኛል ስላችሁ እውነት ይመቸኛል። እንደው ተመልካች ይህንን አክል ጀዝባ ከሆነ አይቀር ተጫወቱብን፣ ስሩ፣ ተለወጡ። አትለወጡ አይደለም ግን አብርሃም የሴት ጋጋታ ስለማንፈልግ ነበረ የምንናገረው። እኔ የምናገረው ለሱ ነው እንጂ ለሌላ ነገር አይደለም። ውድ ቤተሰቦች የምር በቃ ሚስቱን ያስከብር፣ ሚስቱን ሚዲያ ላይ አያሰድም ነው እንጂ ሌላ ስራ በመስራቱ እንትን በማለቱ እኔ ምንም አይነት ነገር ቅሬታ የለኝም። ይህ ስራ የሚጠቅመን ለኛ ለቡታጀራ ልጆች የሚጠቅማት ለሩታዬ የሚጠቅመው ለልጁ ለማንም አይደለም፣ ለቤተሰቦቹ። አንድ ሰው እኮ ለቤተሰቦቹ ራሱ ከቆመ ከረዳ ትልቅ ነገር ነው። ስለዚህ እኔ ደስ ይለኛል ማለት ነው። እና ቡዜ እንግዲህ እዚህ ጋር መታ ወንድማችን የሆነ ነገር ሆኖ በኋላ እንደዚህ ቢሆን እናንተም ተመልካችም አንዳንድ ዱንዙዝ ተመልካቾችም ያው የምታስቡት ስለ መተት ነው፣ የምታስቡት ስለ ክፋት ነው። በቃ ያ ነገር የለም ጋይስ። ያ ክፋት ላይ የሚኖር ሰው ነው በነገራችን ላይ ክፉ ነገር የሚያስበው። ለምሳሌ እናንተ ምቀኛም ከሆናችሁ ሌላኛው ሰው ምቀኛም ይመስላችኋል። እናንተ ምንድነው ይሄ ምንድነው? እናንተ መተተኛም ከሆናችሁ ሌላኛም ሰው መተተኛም ይመስላችኋል። እንደዚህ አይነት ነገር ነው እኔ በብዙ ሰው ስለተመለከትኩኝ ማለት ነው። እና እንደዛ እያሉ ነበረ። መተት ተደርጎበት ነው። ሩታ መተት አድርጋ ነው የወሰደችው። ጤነኛ አይደለም አብርሃም። ይኸው ፈዟል እኮ እንደዚህ ብለዋል እኮ እንደዚህ ብለዋል እኮ እንደዚህ ብለዋል እኮ። ወይኔ በላቸው። እናንተ ስለ መተት ታስቡ። ተው። አብርሃም እና ሩታ አብረው ነው የሚኖሩት። ድሮውንም ሞኝ አትሁኑ፣ ጅል ቂል አትሁኑ አልኳችሁ። አልሰማም አላችሁ። እንግዲህ ምንም ማድረግ አይቻልም። ቻሉት። እኛ ምንችለዋለን፣ እኛ ምንችላችኋለን። እስከዛሬ ድረስ ችለን የለም ምንኖረው ችለናችኋል እኮ። እና ወንድም ቤተሰቦቼ እኔ ለኤማታው ቪዲዮ እንግዲህ በደንብ ነው የተመቸኝ፣ ለራሴ ማለት ነው። ለእናንተም ተመችቷችኋል ብዬ አስባለሁ። አብርሃም ፈዟል አይደለም? እናሳክመዋለን፣ እንወስደዋለን፣ ጸበል እንወስደዋለን። ምን አስጨነቃችሁ? እውነት ምን አስጨነቃችሁ? እናንተ አላችሁ አይደል እንዴ ባልና ሚስት ተፋተው ልጅን በትነው ከሌላ ሴት ጋር እንዲኖር የምትፈልጉ። ቡዜ ደግሞ እውነት ስታስጠያለሽ፣ ይጭ አስጠላችኝ። እኔ ወላሂ ወዳት ነበረ በፊት ማለት ነው። የምሬ ነው የምላችሁ። አለ አይደለ አስተሳሰቧ እንደ ትልቅ ሰው፣ ትልቅም ከመሆኑ አንጻር አከብራትም ነበር፣ ወዳትም ነበረ። በቃ ረጋ ያለች ሰከን ያለች ነበረች። እኔ ሰው የፈለገ ድራማ ቢሰራ እንኳን በዚህ ልክ ወርዶና ዘቅጦ እንደዚህ ከሚሆን እንደዚህ ተደርጎበት ነው ወንድሜ ጤነኛ አይደለም፣ ለሩታ የራስሽን ህይወት ኑሪ ስትላት ምን ስትላት፣ እንደው የወንድምሽ ሚስት በድራማ ጀመርሻት እኮ ሪል መግባትሽ መናገርሽ እኮ እንትን አይልም። እኔ በድራማ መልክ እንደው ለቀልድ እንኳን ሚዲያ ላይ ይቅርና ማለት ነው እንደዚህ ፊት ለፊት ራሱ መጥፎ ነገር አልናገርም። ምክንያቱም እህቴ ናት፣ ምክንያቱም የወንድም ሚስት ናት። ስለዚህ
እንዲሁ ለወንድም ሚስት ክብር ሊኖራችሁ እንጂ ክብረ ቢስ ልትሆኑ አይገባም። የምሬ ነው የምላችሁ። እኔ አላቅም። እኔ እንደዛ አይነት ሴት ነኝ። እኔ ወንድሞቼ ሚስቶች እንዲከፉብኝ ወይም ደግሞ እንዲያዝኑ አልፈልግም። እንኳን በእኔ ይቅርና በወንድሞቼ እንኳን ቢሆን ማለት ነው። እነሱ ብቻ ለማግባት ያብቃቸውና። አዎ አላየሽውም ገና ሳያገቡ ነው ወይ ልትሉ ትችላላችሁ። አሉኝ፣ በአባቴ ወንድሞች አሉኝ ያገቡ። እንዲህ ልጅና እናንተ ከእህት በላይ የሆኑ በቃ ተከባብራችሁ ነው የምትኖሩት። ካልደረስንባቸው እኮ አይደርሱብንም፣ ካልነካናቸው አይነኩንም ማለት ነው። እና እማማ ቡዜ ደግሞ ክብርሽን ጠብቀሽ ኑሪ። የሆነ ከሴት ጋር ከወንድምሽ ሚስት ጋር ተከባብረሽ ኑሪ። ደግሞ በኋላ እንደዚህ ሆነ። እናንተ አብርሃም ትናንትና ፈዞ ነበር እንዴ? አውቆ እኮ ነው የሚፈዘው። ምድረ በግ ሁላ ማለት ነው። አብርሃም የሚፈዘው ለምን እንደሆነ ታውቃላችሁ? መተት ተደርጎበት ነው፣ የሆነ ነገር ተደርጎበት ነው እንዲባል ፍዝዝ ዘመን ይቆማል። ወይ ገና ማናት ያው ይፈዛል ታውቃላችሁ። ባለፈውም ፍዝዝ እያለ ነበረ። ሄርሜላ መተት አደረገችበት እና ሰዓቱን ሰጠችው ብለናል እኛ ራሱ ፍዝዝ ሲል። ከዛ አሁን ሩታ ጋር ተመለሰ። ከዛ ፍዝዝ አለ። ያው የውስጣችን ስለሚያውቁ እኮ ነው የሚያደርጉት ይሄ ነገር ሁሉ ማለት ነው። ያኔ አውቆ ፍዝዝ የሚለው የውስጣችን ያውቃል። ሩታም ታውቃለች፣ ሄርሜላ ታውቃለች፣ አብርሃም ያውቃል። በደንብ ነው የሚያውቁትና የሄርሜላ ደጋፊዎችም እንግዲህ ምን ሲሉ አደሩ መሰላችሁ? እናንተ ስራ የለባችሁም ወይ? ኧረ በአላ ወላሂ ነው የምላችሁ ስራ የለባችሁም እናንተ ቲክቶክ ሰፈር ላይ ብላይ ቁጭ ብላችሁ እንትን የምትሉ ማለት ነው። ምንድነው የምትሳደቡት? ስራ የለባችሁም እንዴ? እኔ ትላንትና ለራሴ በስራ ደክሞኝ ገብቼ ቤት ማለት ነው ድክም በቃ ድቀቀቅ ብዬ በስራ ደክሞኝ ገብቼ እንኳን ወሬ ላወራ ይቅርና ምግብ ራሱ ለመብላት አልፈለኩም። እንቅልፌን ትኝት አልኩኝና የሆነ ሰዓት ተነሳሁኝና ትንሽ ቀመስ አድርጌ መልሼ የተኛሁና ጠዋት 1 ሰዓት ተኩል ተነሳሁኝ። አይገርማችሁም? እናንተ ስራ የለባችሁም ወይ? አይደክማችሁም ወይ? አይኔ በላቸው ላይ ከፍተው መተት ተደርጎበት ነው። እግዚአብሔር ይፈርዳል። ሩታ መተት አድርጋ ነው። ቱ እጭ እነደ ድራማ እየተሰራባችሁ አትነቁም እንዴ? የሆነ ሲጀመር ባልና ሚስት ናቸው። ባልና ሚስት ለምን እንዲፋቱ ትፈልጋላችሁ? ልጅ አለ ልጅ ያለው ሰው ለምን እንዲፋቱ ትፈልጋላችሁ? እናንተስ ትዳር አትይዙም እንዴ? ነገ ቀን የልጅ እናት አትሆኑም እንዴ? ባለ ትዳር አትሆኑም እንዴ? ወይስ ሆናችሁም ልትሆኑም ትችላላችሁ? የሆነ አይነት ስሜት አይሰማችሁም? ወደዛ ሪል አደርጋችሁ ደግሞ እውነት ነው ብላችሁ ደግሞ እናንተ ማሰባችሁ መደገፋችሁ ራሱ በጣም ነው የምትደብሩት። እውነት ደግሞ ስራ ፈታትሁኑ። እግዚአብሔር ይፈርዳል። እውነትሽን ነው፣ እግዚአብሔር ይፈርዳል። ስለ እግዚአብሔር ብታውቁና ስለ ምንድን ነው አምላካችሁ ብታውቁ ኖሮ ወላሂ እዚህ ጋር ዝሙት አትደግፉም ነበረ። ልንገራችሁና ማለት ነው። መተት ተደርጎበት ነው። አብርሃም ከራሱ አይደለም። እሸው ታዲያ ሩታ በክላው ነው። ሩታ እንደዛ ያደርጋበት ነው። እኔ በጣም ነው የምታናድዱኝ። እኔ ለምን እንደምናደድ አላውቅም። የምናደደው በንግግራችሁ። ሰው እኮ ይሰነጥላል። በጋ ይሆንም እድሜ ልኩ በቃ አዋቂ ይሆናል፣ ቆፍጠን ይላል። በሌላኛው ሰው ህይወት ምን አገባኝ ይላል። ሃይማኖቱ የማይፈቅድለትን ነገር አይደግፍም። ዝሙትን ለምን ታስፋፉብን አላችሁ? ሰው ትዳር እንዲጠላ ለምን ታደርጉብን አላችሁ? ብለው ሀሳብ ይሰጣል እንጂ እዚህ ጋር ቁጭ ብለው እኔ አብርሃምና ሄርሜላ ከተለያዩ እኔ ቲክቶክ እደልታለሁ። አማናት ሩታ መተት አደርጋበት ነው እንጂ ሄርሜላን አይተዋትም ነበረ። ምድር ጅላንፎ ስታስጠሉ። እኛ ስንት ጉድ እናያለን አሁን ቡታጀራ ላይ። እውነት ሰው አብሮ እየሆኑ ሸቅሎ እናንተ ሸቅሎ፣ እውነት ሸቅሎ። አብርሃምና ሩታ ሄርሜላ ሸቅሎ፣ በደንብ ስሩ። ሄርሜላ ግን ስለምትላላጥ አልወዳትም። እኔ ዛሬም ሆነ ነገም አልወዳትም። እሷ ልወዳትም አልችልም። እኔ ሴት ብትታጣ በዚች ምድር ላይ እሷ ብቻ